ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 7 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የሕክምና ባለሙያዎች መብታቸውን ለማስከበር ሰልፍ እያሰናዱ ሲሆን አገዛዙ ደግሞ ሐኪሞች ላይ ድብደባና እስር እየፈጸመ ነው። ሐኪሞቹ ተቃውሞ ሊያደርጉ ነው። በወሎና ጎጃም ቀጠናዎች ተጋድሎች ሲቀጥሉ የአፋብን አመራሩ አርበኛ ሳሙኤል ባለድል መልእክት አስተላልፏል። ዝርዝር የግንባር መረጃዎችን ይዘናል። የዶክተር ደብረጽዮን አስተዳደር በሀገራዊ ምክክሩ የሚሳተፉት እነጌታቸው ረዳ ትግርኛ ተናጋሪ ብልጽግናዎች ናቸው ብሏል። ሰምታላችሁ። ሀገራዊ ምክክር በተባለው ዋዜማ ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ራሳቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። አሜሪካ አዲስ ጥቃት ስትከፍት ኤምሬትስ ኢራን በመርከቦቿ ላይ የፈጸመችውን ጥቃት አውግዛለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል የሕክምና ባለሙያዎች መብታቸውን ለማስከበር ሰልፍ እያሰናዱ ሲሆን አገዛዙ ደግሞ በሐኪሞች ላይ ድብደባና እስር እየፈጸመ ነው። በአማራ ክልል በሚገኙ የተለያዩ የጤና ተቋማት ውስጥ የሚያገለግሉ የጤና ባለሙያዎች ላለፉት በርካታ ወራት ያልተከፈላቸውን የትርፍ ሰዓት ክፍያ በመጠየቃቸው ብቻ ከመንግስት የጸጥታ አካላት እስር፣ ድብደባና ዛቻ እየደረሰባቸው መሆኑ ተገልጿል። ለባለሙያዎቹ ሕጋዊ ጥያቄ ተገቢው ምላሽ ከመስጠት ይልቅ በጀት የለኝም በሚል ሰበብ ኃላፊነቱን ወደ ጤና ተቋማቱ በመግፋቱ በክልሉ የጤና ዘርፍ ላይ አደገኛ ቀውስ እያንዣበበ እንደሚገኝ የዋዜማ ዘገባ ያመለክታል። የጤና ባለሙያዎቹ መብታቸው የሆነው ክፍያ እንዲፈጸምላቸው ፊርማ አሰባስበው ጥያቄ ቢያቀርቡም የሚመለከታቸው አካላት ግን ጫና በማሳደርና በማስፈራራት ምላሽ እየሰጡ መሆናቸውን መረጃዎች ያሳያሉ። የመንግስት አስተዳደራዊ ድክመት በፈጠረው ወጥ ያልሆነ አሰራር አንዳንድ የጤና ተቋማት በአዲሱ መመሪያ ክፍያ ፈጽመው ሲያቋርጡ፣ ሌሎች ደግሞ በአሮጌው ስሌት ክፍያቸውን ቀጥለዋል። ይሁን እንጂ እስከ 1 ዓመት ድረስ ምንም አይነት ክፍያ ያልተፈጸመላቸው በርካታ ባለሙያዎች የስራ ማቆም አድማን ጨምሮ የተለያዩ ሰላማዊ አማራጮችን በመጠቀም ድምጻቸውን ለማሰማት እየሞከሩ ነው። ጉዳዩ በፍርድ ቤት ቀርቦ የመክፈል ትዕዛዝ ቢተላለፍበትም ውሳኔውን ተግባራዊ ከማድረግ ተቆጥበዋል። የባለሙያዎቹ ሰላማዊ ጥያቄ በኃይል እርምጃ እየታፈነ መሆኑን የሚያሳዩ ተጨባጭ ክስተቶች አሉ። ላብነትም በምስራቅ ጎጃም ዞን የሚገኘው የሸጋው ሞጣ ጠቅላላ ሆስፒታል ሰራተኞች ያልተከፈላቸውን የ6 ወር የትርፍ ሰዓት ክፍያ በመጠየቃቸው ብቻ በጸጥታ አካላት ድብደባና እንግልት ደርሶባቸዋል። 5 ባለሙያዎች ታስረው ዳግመኛ ጥያቄ እንዳታነሱ የሚል ማስጠንቀቂያ ተሰጥቷቸው መለቀቃቸው ታውቋል። ከዚህም ባሻገር በአካባቢው የሰፈረው የመከላከያ ሰራዊት አመራሮች የሆስፒታሉን ሰራተኞች ሰብስበው ከእንቅስቃሴያቸው ካልተቆጠቡና ዝም ብለው የማይሰሩ ከሆነ ችግሩ ሊገጥማቸው እንደሚችል ዛቻ አዘል ማስጠንቀቂያ ሰጥተዋል። አስተባባሪ የተባሉት ባለሙያዎችም የተናጠል ወከባ እየደረሰባቸው ይገኛል። ተመሳሳይ ማስፈራሪያ በሰሜን ሸዋው መሀል ሜዳና በምስራቅ ጎጃሙ ደጀን ሆስፒታሎችም መፈጸሙ ተረጋግጧል። በአንዳንድ ተቋማት ደግሞ የትርፍ ሰዓት አገልግሎት እንዲቋረጥ አስተባብረዋል የተባሉ ባለሙያዎች የመጨረሻ የማስጠንቀቂያ ደብዳቤ እንደደረሳቸው ታውቋል። የመንግስት ቸልተኝነትና የማስፈራራት እርምጃ በክልሉ የጤና አገልግሎት ላይ ከባድ መስተጓጎል ፈጥሯል። በርካታ ባለሙያዎች ተስፋ በመቁረጥ ስራቸውን እየለቀቁ በመሆኑ ታካሚዎች ከፍተኛ እንግልት እየደረሰባቸው ነው። በአዊ ብሔረሰብ ዞን አገው ግምጃ ቤት ሆስፒታል ከነበሩት 12 ሐኪሞች ግማሽ ያሉ ስራቸውን ለቀው ሄደዋል። በዚህም ሳቢያ በበርካታ የሕክምና ጣቢያዎች ሐኪሞች በመጥፋታቸው የሕክምና አገልግሎቱ በነርሶች ብቻ እየተሰጠ ይገኛል። የአማራ ክልል የሕክምና ማህበርም ይህ ችግር በአፋጣኝ ካልተፈታ በክልሉ ጤና ዘርፍ ላይ ከባድ ቀውስ ሊያስከትል እንደሚችል ለጤና ሚኒስቴር አስጠንቅቋል። ችግሩ ከክልል አቅም አልፎ ክልሉን ወደ ከፋ የጤና ቀውስ እየከተተው ቢሆንም የፌዴራሉ ጤና ሚኒስቴር የሰጠው ምላሽ ግን እጅግ ደካማ ሆኖ ተገኝቷል። የጤና ሚኒስትሯ ዶክተር መቅደስ ዳባ ከባለሙያዎቹ ጋር በበይነ መረብ ባደረጉት ውይይት የችግሩን መኖር ቢያምኑም ይከፈላቸዋል ታገሱን ከማለት ባለፈ የሰጡት ተጨባጭ መፍትሄ የለም። ሚኒስትሯ የሆስፒታል አመራሮች ሀብት አፈላልጋችሁ ክፈሉ በማለት አቅጣጫ መስጠታቸው ደግሞ መንግስት የጤና ባለሙያዎችን መብት ለማስከበር ያለውን ፍላጎትና ቁርጠኝነት ጥያቄ ውስጥ የሚጥል ሆኗል። በወሎና ጎጃም ቀጠናዎች ተጋድሎች ሲቀጥሉ የአፋብን አመራሩ አርበኛ ሳሙኤል ባለድል መልእክት አስተላለፈ። በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ፋኖች ዲቦ ከተማ ሰፍሮ በነበረው የአገዛዙ ኃይል ላይ መብረቃዊ እርምጃ ወስደው ድል ተቀዳጅተዋል። በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል የሰንሰለቱ ተበጣጥሶ ህይወቱን ለማትረፍ በየአቅጣጫው ተበታትኗል። በዚህ ተጋድሎ የተለያዩ ጠመንጃዎች እንዲሁም የብሬንና የክላሽ ተተኳሾች በአርበኞቹ ቁጥጥር ስር ውለዋል።
በወሎ ቀጠና ደግሞ በአምባሰል ግንባር አንጸባራቂ ድል ተመዝግቧል። ወሎ ቤተ አማራ ሚኒሊክ እዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ጋር በመሆን ደቡብ ወሎ ዞን አምባሰል ወረዳ ቀበሌ 15 ልዩ ስሙ በፉጮና ቋሆ ላይ ከሐምሌ 5 2018 ዓ.ም ከጧቱ 2 ሰዓት ተኩል ጀምሮ በተጠና የደፈጣ ጥቃት ካገዛዙ ጦር በኩል ከ75 በላይ ሲደመሰስ ከ30 በላይ ደግሞ ቁስለኛ ሆኗል። በተመሳሳይ ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ አማራ ሳይንት ከደንሳ ወደ በለጩማ መስመር ልዩ ቦታቸው ወጀድ መገንጠያና ጎዴል ላይ ትናንት ሐምሌ 4 2018 ዓ.ም በሰባት መኪኖች ሲጓጓዝ በነበረው የኦህዴድ ብልጽግና ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በውጊያው የክፍለ ጦሩ ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና ሻምበላ ስርዓት የሚባሉ የአገዛዙ ወታደሮች በከባድ የቆሰሉ ሲሆን አንድ ስሙን ለጊዜው ያልታወቀ መስመራዊ መኮንን ከአጃቢው ጋር ተደምስሷል። በፓትሮልና በካሶኒ ተጭኖ የነበረ በርካታ የጠላት ኃይልም ሙትና ቁስለኛ ሆኗል። እንዲሁም በጦር ሜዳ አቅም ያጣው የአብይ አህመድ ሰራዊት በንጹሐን አርሶ አደሮችና ንብረታቸው ላይ እርምጃ መውሰዱን ቀጥሏል። የጠላት ኃይል ከመካነ ሰላም ከተማ ሆኖ ወደ ገጠር የአርሶ አደሮች መንደር መድፍና ሞርተር ያለማቋረጥ ሲተኩስ ውሏል። በዚህም በዛሬው ጥቃት በርካታ የአርሶ አደር ንብረት የወደመ ሲሆን የቤት እንስሳት ላይም ጭምር ጉዳት ደርሷል። ይህ በእንዲህ እንዳለ በአፋብን በላይ ዘለቀ እዝ መይሳው ካሳ ኮር ስር አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን አክብሯል። ግዙፉ አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን በአፋብን ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድል፣ የመይሳው ካሳ ኮር አመራሮች፣ የክፍለ ጦሩ አመራሮችና የብርጌድ አመራሮች በተገኙበት ሐምሌ 5 2018 ዓ.ም በደማቅ ሁኔታ አክብሯል። በውስን የሰው ኃይልና በትንሽ ወንድሞች የተጀመረው የትጥቅ ትግል ሰራዊት በማሰልጠንና በማስታጠቅ ብቁ መሪ በማፍራት እንዲሁም መሰል ተግባሮችን በማከናወን ረገድ ከክፍለ ጦሩ አልፎ እስከ ድርጅት መድረስ ተችሏል። ይህ አመርቂ ውጤት የተገኘውም በከባድና ውስብስብ ውጣ ውረድ በብዙ መስዋዕትነትና በበርካታ መዋለ ንዋይ ሲሆን የክፍለ ጦሩ አሁናዊ ሁኔታ በጠነከረ ፖለቲካዊና ወታደራዊ ቁመና ላይ እንዳለ በማመላከት ክፍለ ጦሩ በድርጅታዊ አሰራርና በመሪ የሚያምን እንዲሁም የትግሉን መነሻና መዳረሻ ጠንቅቆ የሚያውቅ መሆኑን በፕሮግራሙ ላይ በሰፊው ቀርበዋል። በተጨማሪም ክፍለ ጦሩ መንግስታዊ መዋቅርን በመዘርጋት በቀጠናው ያለውን ማህበረሰብ በማወያየትና እንዲሁም የፍትህ ስርዓቱን በማዘመንና የመልካም አስተዳደር ችግሮችን በመፍታት ረገድ ወደር የሌለው አስተዋጽኦ ማበርከቱ ተገልጿል። ይህ በእንዲህ እንዳለ በ3 ዓመት ውስጥ በቀጠናው ካለው ከአገዛዙ ሰራዊት ጋር ከ40 ጊዜ በላይ አውደ ውጊያ በማድረግ ቁጥሩ ከልክ ያለፈ የጠላት ኃይል እንደተደመሰሰና እንደተማረከም በሰፊው ማብራራት ተችሏል። በሌላ በኩል የፕሮግራሙ ተጋባዥ እንግዳ ከሆኑት መካከል የአፋብን ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድልን ጨምሮ ሌሎች የክፍለ ጦር አመራሮች የ3ኛ ዓመት የምስረታ በዓሉን አስመልክቶ የእንኳን አደረሳችሁ መልእክትና ወቅቱን የዋጀ የፖለቲካና የፖለቲካ አሰላለፍ ለሰራዊቱ በሰፊው አብራርተዋል። ሀገራዊ ምክክር በተባለው ዋዜማ ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ስራቸውን በገዛ ፍቃዳቸው መልቀቃቸው ተሰማ። ኃላፊነታቸውን በገዛ ፍቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረ መድህን ናቸው። ብሌን ስራቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት መሆኑን የገለጹት የዋዜማ ምንጮች በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀመርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በእነዚሁ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ዋዜማ ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት ያደረገችው ተደጋጋሚ ጥረት ግን አልተሳካም። ከ1 ዓመት ገደማ በፊት ኮሚሽነር ተገኘ ወርቅ ጌቱ ዶክተር በፈቃዳቸው ከኃላፊነት መልቀቃቸው ይታወሳል። ተገኘ ወርቅ ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የ3 ዓመታት ጊዜ አጠናቆ የስራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበር። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የስራ ጊዜ ማገልገላቸው በቂ መሆኑን በመግለጽ ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኘ ወርቅ ጌቱን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረ መድህን ኃላፊነት መልቀቅን አስመልክቶም ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ተገኘ ወርቅ የሚሆን በቅርቡ በሞት በተለዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበው ጥያቄ እንደሌለ ምንጮች ጠቁመዋል። የኮሚሽነር ብሌን ከኃላፊነት መልቀቅን ተከትሎም በቦታቸው ተተኪ ኮሚሽነር እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ በመጥቀስ ኮሚሽኑ በቀጣዮቹ ወራት በቀሪዎቹ 8 ኮሚሽነሮች እንደሚመራም ምንጮች ተናግረዋል።
የዶክተር ደብረጽዮን አስተዳደር በሀገራዊ ምክክሩ የሚሳተፉት እና ጌታቸው ረዳ ትግረኛ ተናጋሪ ብልጽግናዎች ናቸው አለ። በደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደር የብልጽግና የስልጣን ማራዘሚያ ሀገራዊ ምክክር አስመልክቶ ምላሽ ሰጥቷል። ትግራይ ከመጀመሪያውኑ በተገለለችበትና ተቀባይነት በሌለው የምክክር መድረክ አትሳተፍም ብሏል። በአምባገነኑና ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ህዝብ ላይ የደረሰው የዘር ማጥፋት ወንጀል ውድመትና ጉዳት በዓለም ታይቶ የማይታወቅ መሆኑ ለማንም ግልጽ ነው ሲልም ነው ያከለው። የተፈጸመው ጄኖሳይድ በትግራይ ማህበራዊ፣ ኢኮኖሚያዊ፣ ጸጥታዊና ሉዓላዊ አንድነት ላይ ያስከተለው ጉዳትም በግልጽ እየታየ ያለ ነው በማለትም አብራርተዋል። ከፕሪቶሪያዊ ሰላም ስምምነት መፈረም በኋላ ስምምነቱ ይተገበራል ተብሎ ተጠብቆ ነበር ብሏል። ይሁን እንጂ የጄኖሳይደሩ አብይ አህመድ አገዛዝ በተግባር የትግራይን ህዝብ ሳያጠፋ ሳያንበረክክና ሳይበትን ዙፋኑን ስልጣኑን እንደማይጸና በማመን ሁሉንም አይነት በደሎች እየፈጸመ ይገኛል ሲል አብራርቷል። የፕሪቶሪያውን የሰላም ስምምነት ከመተግበር ይልቅ ወደ ሌላ ዙር እገዳና ከበባ፣ የድሮን ጥቃቶችና ጄኖሳይዱ እንዲቀጥል ያደረገበት ሁኔታ ተፈጥሯል ያለው ክልሉ የትግራይ ህዝብ ማናቸውም የዚች ሀገር ተቋማት ውስጥ እንዳይወከል በማድረግ ምንም አይነት ተሳትፎና አስተዋጽኦ እንዳይኖረው አድርጓል ብሏል። በአጠቃላይ አሰቃቂ በደሎችንና ግፎችን በመፈጸም የትግራይ ህዝብ ተዳክሞ እንዲንበረከክና እንዲበታተን ቀንና ሌሊት ያለ ረፍት እየሰራ እንደሚገኝም ነው ያነሳው። የጄኖሳይደሩ አምባገነን አብይ አህመድ አገዛዝ በትግራይ ህዝብ ላይ ይህን ሁሉ አይነት በደልና ግፍ እያደረሰ ባለበት ወቅት ለፕሮፓጋንዳው ማሳመሪያ እንዲሆነው በምክክር ኮሚሽን ስም የተዘጋጀውን የይስሙላ ምክክር መድረክ ከሐምሌ 8 2018 ጀምሮ እንደሚካሄድ በተለያዩ የሚዲያ አውታሮቹ በኩል እየገለጸ መሆኑን የደብረጽዮን አስተዳደር አስታውሷል። ስለሆነም በዚህ የይስሙላ መድረክ ላይ በትግርኛ ተናጋሪ ስም የሚሳተፍ አካል ቢኖር የብልጽግና አባል ወይም ደጋፊ እንጂ በትግራይ ህዝብና መንግስት ውክልና የሚሳተፍ ማንም አይነት አካል እንደሌለ ሊታወቅ ይገባል ሲል አሳስቧል። እነ ጌታቸው ረዳና ቡድናቸው የምክክር ኮሚሽን ለመሳተፍ መመዝገባቸው ይታወቃል። የነ ደብረጽዮን መልእክትም በቀጥታ የሚመለከተው እነ ጌታቸው ረዳን መሆኑን ይታወቃል። ይህ በእንዲህ እንዳለ የነ ጌታቸው ረዳ ፓርቲ ስምረት የትግራይ ተወላጆችን በአዲስ አበባ ሰልፍ ጠርቷል። የሰልፉ ዓላማ ደግሞ እነ ጌታቸው ከብልጽግና ጎን መሆናቸውን ለማሳየትና ህወሓትን ለመቃወም ነው። አሜሪካ አዲስ ጥቃት ስትከፍት ኤምሬትስ ኢራን በመርከቦቿ ላይ ፈጸመችውን ጥቃት አወገዘች። የተባበሩት አረብ ኤምሬትስ ኢራን ሰኞ ዕለት በሆርሙዝ ወሽመጥ ላይ ሁለት የነዳጅ ጫኝ መርከቦች ላይ ከባድ ጥቃት ፈጽማለች ስትል ኢራንን ከሳለች። አሳፋሪ ስትል በገለጸችው በዚህ ጥቃት አንድ ሰው የተገደለ ሲሆን 8 ሰዎች ላይ ጉዳት መድረሱንም ገልጻለች። ፕሬዚዳንት ዶናልድ ትራምፕ ዋነኛ መተላለፊያ የመዝጋት እቅዷ አካል አድርገው ሁሉም የንግድ መርከቦች 20% ክፍያ እንዲፈጽሙ እንደሚጠየቁ አስታውቀዋል። ይህም ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። የአሜሪካ ጥቃቶች ለሶስተኛ ቀን የቀጠሉ ሲሆን ፕሬዚዳንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የሁለቱ ሀገራት ጥቃት ተባብሶ ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ትራምፕ መተላለፊያው ላይ እገዳ መጣላቸውን ተከትሎ ኢራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተጠቀሙትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝ ወሽመጥን ለመቆጣጠር ያለው ውዝግብ የሁለቱን ሀገራት ጦርነት ለማስቆም ያለውን ጥረት አመንምኖታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ የሚቻል መሆኑን ገልጸዋል። ውጥረቱ በቀጠለበት በዚህ ወቅትም ነው የተባበሩት አረብ ኤምሬት የኢራን ክሩዝ ሚሳይሎች ሁለት የሀገሪቷን ታንከሮች ኢላማ ማድረጋቸውን የገለጸችው። በጥቃቱ አንድ ህንዳዊ የመርከበኞች ቡድን አባል ሲገደል 8 መቁሰላቸውንና የአራቱ ከባድ ጉዳት መሆኑን ጠቅሳለች። ከተጎዱት መካከል 6ቱ ህንዳውያን ሲሆኑ 2ቱ ዩክሬናውያን እንደሆኑ የኤምሬትስ መከላከያ ሚኒስቴር በኤክስ ገጹ ባወጣው መግለጫ አስታውቋል። ሚኒስቴሩ ይህንን ዓለም አቀፍ ህጎችና ስምምነቶችን በግልጽ የጣሰውንና በቀጠናው መረጋጋትና ጸጥታ ላይ ስጋት የደቀነ ጥቃት ያወግዛል ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።